ዲቃላ ነው ያልሽው? ቆይ ስለማን ነው አንቺ እያወራሽ ያለሽው? እዝራ እኮ ወንድሜ ነው። በደንብ ተመልከቺኝ። አሁንም ቢሆን ሚስጥሩ አንቺ ጋር የሚቆይ ከሆነ ሁሉንም ታሪክ አንድም ሳላስቀር ነግርሻለሁ። ቆይ ምንድን ነው የምትነግሪኝ? አክስቴ ግን ዛሬ ልክ ነሽ? እስከ ዛሬ ወንድሜ ብለሽ ስለምጠሪ ስለ ወንድምሽ ማንነት ሁሉንም ነገር ነግርሻለሁ። እሺ ቀጥያ እየሰማሁሽ ነው። እዝራ ያንቺ ትክክለኛ ወንድም አይደለም። ምንድነው እያወራሽ ያለሽው? አሁን ደግሞ መነን እናቴ አይደለችም? እሷ ራሷና ስለ ትክክለኛው ማንነት የነገረችው። እኔ በአራስነት ሆስፒታል ውስጥ ተጥዬ የተገኘው ልጅ ነኝ። የምርሽን ነው እያወራሽ ያለሽው? ምናልባት አሁንም እየዋሸችሽ ቢሆንስ? እውነታን ነው እዝራ። ዘነቡ በፍጹም ወላጅ እናቴ ልትሆን አትችልም። እኔ እኮ እንደ ሰው ተኖሮ ያለፈ ልጅነት የለኝም። የእናትነት ጣዕሙን እንኳን አላውቅም። እስኪ ልጠይቅህ፣ አንድ እናት በዚህ ልክ ልጇ ላይ ልትከፋ ትችላለች? በየቀኑ ነበር ጀርባ እስኪ ቆስል የምትገርፈኝ። የ50 አንሳት መጀመሪያ ሜርሲ ግድያው ላይ እንድትሳተፍ አደረኳት። ከወንጀሉ ጋር አነካኳት። ሀብልን ደግሞ በነፍስ ማጥፋት ወንጀል ማሳሰብ። በቃ ከዛን አባት ሲሞት ቤተሰቡ ለኔና ለወንድም ያወረሰው ሙሉ ንብረት ምንም ሳላስቀር ጠቅልዬ ለራሴ መውሰድ። በቃ እቺን ያደረኩት፣ ሌላ ምን አደረኩ? ይቅርታ የኔ እናት፣ ድንገት መጥቼ አስደነገጥኩሽ አይደል? እውነት ነው መናገር አሁን ድረስ ልቤ እየመታ ነው። እንዴ እቤት ድረስ የሀብል እናት ነኝ ብላ ትመጣለች ብዬ አንድም ቀን አስቤ አላቅም ነበር። ቆይ እንዴት አገኘሽኝ? ማለት እውነት ለመናገር ካናዳ እያለሁ በቃ ለረጅም ዓመታት አድራሻሽን ሳፈላልግ ነበር። ከካናዳ ነው ያልሽኝ? ካናዳ ነበር የምትኖሪው? ከዛ ነው የመጣሽው? አዎ ለ18 ዓመት ያክል እዛ ነበር የኖርኩት። ምን ነው ዝም አልሽኝ? አይ እስካሁን እንደደነገጥኩ ነው፣ ድንጋጤ ያለቀቀኝ ለዛ ነው። ቆይ ልጅቷን ሆስፒታል ውስጥ ከጣልሻት በኋላ ወደ ካናዳ ነው ማለት ነው የሄድሽው? የ4 ቀን ልጄን ሆስፒታል ከጣልኳት በኋላ ለ4 ወር ያክል ነበር እዚህ የቆየሁት። ከዛ በኋላ ወደ አረብ ሀገር ሄጄ ነበር ተቀጥሬ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። እንዲሁም የሀብል ድራማ ተከታታዮች ደህና ናችሁ ወይ? በሀብል ድራማ እንግዲህ አስተማሪና የቤተሰብ በእውነተኛ ህይወት ላይ የተመስርቶ እየተሰራ ያለው የሀብል ድራማ አዳዲስ ነገሮችን እንግዲህ እያየን ነው። ወይዘሮ አጸደ እንግዲህ በሌላ ሴት እንደተቀየረች ሁላችንም እንግዲህ በባለፈው ክፍል ላይ አይተናል። ታዲያ እንግዲህ ወይዘሮ አጸደ የጀመረችው አንድ ታሪክ ነበረ። እሱም ሀብልን እስር ቤት ማስገባት ነው። አሁን ላይ እንግዲህ ነገሩ ድብልቅልቅ ብሏል። ሀብል ድራማ ላይ በጣም ብዙ የማይጠበቁ ነገሮች እያየን ነው። በተለይ ደግሞ እነዚህ ኩረጃ የሚመስሉ ነገሮችንም እያየን ነው። እንግዲህ ኖላዊ ድራማ ላይ ባዩሽ ያደረገችውን ነገር አይታችኋል። የወይዘሮ ሜላትን ልጅ የጓደኛዋን ልጅ ማለት ነው በሌላ ሰው ቀይራ እንግዲህ የራሷ የአክስት ዘመድ ልጅ ምናምን ማለት ነው ለሜላት ልጅ አድርጋ እንዳመጣች እንግዲህ እርግብን አይተን ነበረ። እዚህ ላይም ተመሳሳይ አይነት ታሪክ ልትደግምን ነው ወይዘሮ ባዩሽ ወይም ደግሞ አሁን ላይ ወይዘሮ መነን ሆና ሀብል ድራማ ላይ የምትተውነው ማለት ነው። የሀብል ታሪክ እንደሚታወቀው ሀብል ሆስፒታል ውስጥ እናቷ በልጅነቷ ወይም ደግሞ በአራስ ቤቷ ሆስፒታል ውስጥ ትታት የጠፋች እናቷ ለብዙ ዓመት እንግዲህ ሀገር ውስጥ ሳትኖር እንደውም የ4 ወር ልጅ እስክትሆን ድረስ ኢትዮጵያ ውስጥ እንደነበረች እና ከዛ በኋላ ግን ከሀገር ወጥታ ጀርመን እየኖረች እንደነበረ እንግዲህ መረጃው ደርሶናል ማለት ነው። አሁን ላይ እናትየዋ ወደ ሀገር ተመልሳለች። የሚያሳዝነው ነገር ግን ታሪኩ በጣም ተመሳሳይ ነው። ታሪኩ ብቻ ሳይሆን የታሪኩ የምትደግመው ሴት ራሱ ባዩሽ ኖላዊ ድራማ ላይ ስትሰራ የነበረችው ሴት መሆኗ በጣም ነው የሚገርመው። ብቻ ሀና እንግዲህ እዛ ላይ ሀናን ነበር እንግዲህ በእርግብ ቀይራ የነበረው ማለት ነው። በዛ ላይ ደግሞ ራሷ ሀብል ደግሞ ኑኑ ሌላ ድራማ ላይ የምሰራበት አደራ ድራማ ላይ ማለት ነው
እዛ ላይም እንግዲህ ታሪኳ እንደዚሁ ተቀይሮ ነበረ ካያችሁ በቃል ማለት ነው። ሰላም በየገዛ ወንድሟ አቶ በኃይሉ የእህቱን ልጅ ቀይሮ እያየን ነበርና እዚህ ጋርም ተመሳሳይ ታሪኮችን እያየን ነውና እንግዲህ ነገሩ የሀብል እናት መታለች። አዲሱ ነገር ይሄ ነው። የሀብል እናት ስትመጣ ግን ቀጥታ እንግዲህ ወደ ወይዘሮ ዘነቡ ወይም ደግሞ ራሷን ቀይራ ወይዘሮ መነን ብላ የመጣችው ወይዘሮ ዘነቡ ቤት ነበረ ሰተት ብላ ሄደችው። ምክንያቱም እንግዲህ ያኔ ልጇን ከሆስፒታል ወይዘሮ ዘነቡ የሆስፒታሉ ነርስ ስለነበረች ማለት ነው ልጇን እንደወሰደቻት ታውቃለች። ቦታውንም ማንነቷንም ታውቃለች። ለዛም እንግዲህ ከዘመናት ከአስራ ምናምን ዓመት በኋላ እንግዲህ የዛሬ 23 ዓመት ማለት ነው ከ23 ዓመት በኋላ እንግዲህ ተመልሳ ወደዚህ ሀገር መታለች ማለት ነው የሀብል እናት። ሀብል ደግሞ እንግዲህ በአሳዳጊዋ በወይዘሮ መነን ግዴ አስገድዳ ለባሏ ልጅ ድራት ነበረ። እዛ ቤት ደግሞ እንግዲህ ልትወደድ ባለመቻሏ የገንዘብ ሽሚያ ያለበት ቤት ስለሆነ እሷን ከዛ ቤት ለማስወጣት እንግዲህ ነፍሰ ገዳይ አስብለው አሳስረዋታል። ልጅቷ ታስራለች። እናቷ ከካናዳ መታ ልጇን እየፈለገች ነው። እና እንግዲህ ነገሩ እዚህ ጋር ነው ውስብስብ ያለው። ሀብል እስር ቤት ሆና ወይዘሮ መነን አንድ ሴራ እያሴረች ነው። እንግዲህ እናቷ ከካናዳ እንደመጣች እና በጣም ብዙ ገንዘብም እንዳካበተችም ስታጣራ ሰምተናል። አዎ ብዙ ገንዘብ አከማችቻለሁ፣ ግን ልጄን ነው የምፈልገው ብላት ነበረ። ታዲያ ወይዘሮ ዘነቡ ወይም ደግሞ ወይዘሮ መነን ቶሎ ብሎ ወደ አእምሮዋ የመጣላት እንግዲህ ተንኮል ነው። እንዴት አድርጋ ሴትዋ እንደምታጠምዳት ነበረ። እዚህ ጋር ተመሳሳይ ታሪክ ሆነ። ሰላም ከአረብ ሀገር በጣም በብዙ ገንዘብ ሰብስባ ስትመጣ ወንድሟ ሲያጠምዳት ነበር ያየ ነው። በቃል እንግዲህ የገዛ ልጇን ደብቆ ሌላ ልጅ በማምጣት እንዴት አድርጎ ገንዘቧን በእጅ አዙር ለመውሰድ ብዙ ርቀት እንደተጓዘ አይተን ነበረ። እዚህ ጋርም ተመሳሳይ ታሪክ ነው የምናየው። ወይዘሮ ዘነቡ ወይም ደግሞ ወይዘሮ መነን ምንድን ነው ያደረገችው? ልጇን በስርዓቱ እንዳሳደገችላትና ስርዓት ያላት ልጅ እንደሆነች አሁን ገዳም እንደምትኖር ብቻ ብዙ ነገር ነው የነገረቻት ስለ ልጇ ማለት ነው። ታዲያ ይችን ልጇን ሀብልን አይደለም ስለ ሀብል አይደለም የምታወራው። እሷ በአእምሯ የሳለቻት አንዲት ኩኩሻ የምትባል ልጅ አለች። ስለ እሷ ነው። ኩኩሻውን ታስፈልጊኛለች ብላለች። እንግዲህ የሀብል እናት ዳጣ ድራማ ላይ የዳጣ እናት ሆና የምተውነው ሰላም ናት ማለት ነው። ታዲያ ስለ ሀብቷ እየጠየቀቻት ነበረ። ብዙ ዓመት ጀርመን ከኖርሽማ ብዙ ገንዘብ ይኖርሻላ እያለች ስጠይቃት አዎ ገንዘብ ሳለኝ ልጅን ነው እንጂ ያጣሁት ትላታለች። እናም በዚህ ቅጽበት እንግዲህ ወይዘሮ መነን ያሰበችው ሀሳብ ምንድነው? ኩኩሻ አሁን ታስፈልግኛለች ነው ያለችው። የእሷ ልጅ ያልሆነች አንዲት ዱርዬ ልጅ አለች። በጣም ሱሰኛ ሌባ ዱርዬ ናት። ሁላ ነገሯ በቃ የወጣላት የምትናገረው አማርኛ ራሱ የማይገባ ዱርዬ ናት። ነገር ግን እሷ እንግዲህ ለእናቷ ስትነግራት በሚያስቅ ሁኔታ ማለት ነው ልጅሽን በስርዓቱ ነው ያሳደግኩልሽ፣ አሁን ያለችው ገዳም ነው፣ በጣም ሃይማኖተኛ ናት፣ ስርዓት ያላት በስርዓቱ አሻሮ የሰው አሻሮ እየቆላው ነው ያሳደግኳት በማለት እንግዲህ ለእናቷ ስትጎዘጎዝ እያየን ነበረ። እናትየዋን በደስታ እንግዲህ ከዚህ በኋላ እዚህ ቤት ውስጥ አትኖሪም፣ አንቺም ልጅም እኔ ቤት እከራያለሁኝ፣ ደህና ቤት ከዚያ ወጣሻለሁኝ፣ ውለታሽ አለብኝ እያለች እንግዲህ የሀብል እናት ለወይዘሮ መነን ብዙ ቃል እየገባችላት ነበረ። በዛው ቅጽበት እንግዲህ ይዛት ወጥታ የምትፈልገውን ነገር ሁሉ ገዝታ ህይወቷንም እንደምትቀይርላት እየነገረቻት ነው። ታዲያ እንግዲህ በዚህ ቅጽበት መነን ስልክ ደውላ ኩኩሻን ማለት ነው እንዲያልፍልሽ ትፈልጊያለሽ ወይ? አንድ የምንሰራው ስራ አለ እያለቻት ትገኛለች። ያው እንግዲህ ለተንኮል ነው። አስቡት እንግዲህ እሷ የነገረቻትና ልጅቷ ያላቸው የጸባይ ማንነት ማለት ነው። ኩኩሻ እንግዲህ እንዳያችኋት አለባበሷም፣ ንግግሯም፣ አጎራረሷም ምን ሁለ ነገሯ ዱርዬ ናት። ይችኛዋ ደግሞ መነን ደግሞ ስለ ሀብል የተናገረችው ስርዓት ያላት ልጅ እንደሆነች ነበረና እንግዲህ ሰማይና ምድር ልዩነት አላቸው። እናም አሁን ላይ ያችን እንግዲህ የገዛ ልጇ ታስራ እስር ቤት የተሰቃየች ነው። እሷ ግን ሌላ ልጅ ማለት ነው ልጅሽ ናት ብላ ገንዘቧን በእጅ አዙር ለመንጠቅ ማለት ነው ለሀብል እናት ሌላ ልጅ ልታመጣላት ነው ማለት ነው። በጣም ነው የሚያሳዝነው። እንደዚህ አይነት ታሪኮች በጣም ነው የሚደጋገሙት። ለምን እንደሆነ አላውቅም።
መጨረሻው አንድ አይነት ነው። ምንም የተለየ ታሪክ አይኖረውም። መጨረሻው እንግዲህ እሷም የሰውን ገንዘብ ለማግኘት ብዙ ሰዎችን ትጎዳለች፣ ብዙ ሰዎች ላይ ትረማመዳለች። ነገር ግን አታገኝም። ምክንያቱም ያለፋችበት የሰው ገንዘብ ነው። መጨረሻዋ ውድቀት ነው። ኖላዊ ላይም አይተነዋል። እንደውም ጭራሽ እሷን ራሱ ነው እስከ ሞት ድረስ ያደረሳት መስገብገቧ ለሞት ሁሉ። ግን እሷ ስትሞት ግን በጣም ብዙ ሰዎችን አሰቃይታለች አይደለ? ያልገደሉ ገደሉ ተብለው ሲታሰሩ ሲሰቃዩ አይተናል። ብዙ ሰዎችም ደግሞ ሞተዋል እና የሰዎችን ህይወት ዋጋ ያስከፍላል። ግን ልታገኝ አትችልም ያንን ነገር እና እንግዲህ አሁን ላይ የሀብል እናት መታለች። ነገር ግን ምን ዋጋ አለው? ልጇ እስር ቤት እየተሰቃየች ነው። የሚያስፈታታታ ባልሰራችው ባላደረገችው ወንጀለኛ ነች ተብላ እስር ቤት ተጥላለች ማለት ነው። እንግዲህ ሳሚ በእሷ ላይ እሷ ናት እንድገል ያደረገች በማለት በእህቱ አስፈራርተው የሁሉ ያጸደ ስራ ነው። እንግዲህ አጸደ እህቱን እያሳከመችለት ትገኛለች። እህቱ በጣም የልብ ታማሚ ናትና እህቱን እያሳከመችለት ትገኛለች። እሱ ደግሞ እጅ ሰጥቶ አድርጌያለሁኝ እሷ ሀብል ፍቅረኛ አዛኝ በማለት እንግዲህ እስር ቤት ገብቷል። ነገሩ ሁሉ እንግዲህ ለወይዘሮ መነንና ለአጸደ እየተመቻቸ ይመስለኛል። አጸደም ለጊዜውም ቢሆን የሀብልን እናት ልጇ ያልሆነችን ልጅሽ ነች ብላ በመስጠት ማለት ነው የእሷን ገንዘብ በእጅ አዙር ለማግኘት ብዙ ትራመዳለች ማለት ነው። አጸደ ደግሞ ትልቅ ሚስጥር አውቃለች፣ ወይም ደግሞ ከልጅነቷ ጀምሮ የምታውቀው አንድ ሚስጥር አለ። እዝራ ነው እንግዲህ እዝራና ሀብል እስር ቤት ሊጠይቃት ሄዶ እያወሩ ነበረ። ታዲያ ሀብል እንግዲህ በህልሟ ያየችውን ነገር እየነገረችው ነበረ። ትክክለኛ እናቷ አትሂጂብኝ እያለች በግድ ትተሽኝ አትሂጂ እያለች አቅፋይ ስታለቅስ አየሁኝ በማለት በህልሟ ያየችውን ለእዝራ ትነግረዋለች። እኮ መነንን ነው ወይ ብሏት ነበረ። እሷ ግን መነን እናቷ እንዳልሆነችና ወይዘሮ መነን ሆስፒታል ውስጥ አግኝታ ወስዳ እንዳሳደገቻት አንድም ቀን የልጅነት ህይወት እንዳልኖረች ስታሰቃያት እንደኖረችም ለእዝራ ስትነግረው እዝራም እንግዲህ እኔም በእናቴ ተወድጄ አላውቅም እናቴ ስታሰቃየን የኖረችው ብሎ እንግዲህ ተመሳሳይ ታሪክ እንዳላቸው እየነገራት ነበረ። እዝራ ግን እስካሁን ድረስ ለምን እናቴ እንደዛ ታደርገኝ እንደነበረ ጥያቄ አልተመለሰልኝም ብሏል። እዝራ አያውቅም እናቱ ለምን ትጠላው እንደነበረና ልክ እንደ ሀብል ታሰቃየው እንደነበረ እስካሁን ድረስ አያውቅም። እናቱ በህይወት የለችም። ያ ጥያቄም አልተመለሰለትም። ነገር ግን እንግዲህ ለገንዘብ ብላ የማትጎረጉረው የማታደርገው ነገር የሌለ አጸደ አንድ ሚስጥር አውጥታለች። ዛሬ እንግዲህ ለሜርሲ ማለት ነው ስለ እዝራ እየነገረቻት ነበረ። መጀመሪያ እንግዲህ እዝራ ስለ ሀብል ይመስለኛል አሁን ላይ እዝራ ሀብልን እየወደዳት ነው። ንጹሕ ልብ እንዳላት ይሄን ነገር እሷ እንዳላደረገችው ስላወቀ ሀብልን መውደድ ጀምሯል። እና እንግዲህ ስለ እሷ እየተብሰለሰለ ያለ ወደ ሳሎን በመሄድ እህት በመፈታቷ ደስተኛ አይደለም እንዴ ብላ ልታናድደው ስትሞክር ነበረ። እሱም ከዚህ ቤት እንደሚያባረራትና እንጀራ እናቴ ከወጣች አንቺን መውጣት አለብሽ ቢላትም ማን መውጣት እንዳለበት አሳይሃለሁ ብለው ነበረ። እና እንግዲህ ዛሬ ያፈነዳችው ሚስጥር እውነት ይሁን ውሸት ባናውቅም እንግዲህ ሜርሲን የሆነ ቦታ ትጋብዛታለች እና ስለ እዛ ወፍ ዘራሽ ወንድምሽ የምነግርሽ ነገር አለ ብላ እንግዲህ በጥላቻ ነበረ ነገሩን የጀመረችው። እንግዲህ ሊሞት አንድ ሐሙስ የቀረው አባትህ እሱ ይሞታል። ሜርሲን ደግሞ ሆን ብዬ ወንጀል ውስጥ አስገብቻታለሁኝ። ስለዚህ ሜርሲም ትታሰራለች፣ ወንድሟም ይሞታል። ስለዚህ የቤተሰቦቻችን ንብረት ብቻዬን እወርሰዋለሁ እያለች ትገኛለች። ለገንዘብ ብላ እንግዲህ ወንድሟም እንዲሞት ትፈልጋለች። በእርግጥ ሊሞት ትንሽ ጊዜ ነው የቀረው፣ እንደ ሕክምናው አባባል ነው። ስለዚህ ለእኔ አመች ነው፣ የምፈልገውን ነገር ሙሉ ለሙሉ ለራሴ ያደርጋለሁ። ለዛም እንግዲህ ሜርሲ ተጠያቂ ናት። ሜርሲ ነፍስ አጥፍታለች፣ ሰው ገላለች፣ አስገድላለች። ስለዚህ ነገር ደግሞ አጸደ ታውቃለች፣ ሚስጥሩን ይዛባታለች። ለዛም ነበረ እንግዲህ ተሯሩጣ ያስፈታቻት። ሚስጥሩን ግን ሙሉ ለሙሉ እንድትነግራት ስላደረገቻት እሷ ደግሞ ጥሩ አክስት ታገኘው ብላ ሚስጥሯን ሁሉ ነግራታለች። እንዴት አቅዳ አጸደ እንዳስገደለቻት ሁሉ ስትናገር እንግዲህ የሆነ መረጃ እየያዘችባት ነበረ። ቀጣይ የምታደርገው እንግዲህ ምንድነው? ሰውየው እንዲሞት ነው የምታደርገው፣ ወንድሟ ማለት ነው። ወንድሟ ሲሞት ደግሞ ሜርሲን ታሳስራታለች።
ሜርሲ ታሰረች ማለት ደግሞ እዝራ በዛ ቤት ንብረት አይመለከተውም። ምክንያቱም ደግሞ እዝራ የዛ ቤት ልጅ ትክክለኛ ልጅ አይደለም። የእዝራ እናት ደግሞ ስታሰቃየው የነበረው ባለቤቷ እንግዲህ አቶ እስክንድር ማለት ነው ከሌላ ሴት ወልዶ ነው ያመጣው ልጁን በማለት ነበረ ትጠረጥረው ስለነበረ ነበረ ልጁን የማትወደው ወይም ደግሞ እዝራን ታሰቃየው የነበረው በባለቤቷ ትቀና ስለነበረና በትዳሩ ላይ ማግጦ ነው ልጅ የወለደው ብላ ታስብ ስለነበረ ነው። ለዛም እንግዲህ እዝራን ታሰቃየው እንደነበረ አክስትየዋም ወይዘሮ አጸደ ስታወራ በተደጋጋሚ እየሰማን ነው። የዚህ ቤት ልጅ አይደለም፣ የአንቺ ትክክለኛ ወንድም አይደለም፣ አባትሽ ከመኪና ስር ተጥሎ አግኝቶ ነው ያምቶ ያሳደገው እያለች እንግዲህ ለሜርሲ ሁሉንም ነገር ነግራታለች። እስከ ዛሬ ቤተሰቦችሽ የደበቁትን ሚስጥር እነግርሻለሁ በማለት አንድ በአንድ ሳታስቀር ሚስጥሩን ነግራታለች። ያ ማለት እንግዲህ እዝራ በዛ ቤት ውስጥ ምንም አይነት መብት የወራሽነት መብት የለውም። በእርግጥ አባቱ አቶ እስክንድርና እንግዲህ የቤተሰብ ውርስ ካለው እሷ የመከልከል መብት የላትም። የራሷን የቤተሰቦቿን ድርሻ ብቻ ነው መውሰድ የምችለው። ነገር ግን ደግሞ እንደ ልጅ ከውርስ ውስጥ ካልገባ ግን እሷ እንዳለችው ይሳካላታል ማለት ነው። ሀብል እንግዲህ ንጹህ ሆነች አልሆነች ዋናው ነገር ሰውየው መሞቱና ሜርሲ መታሰሯ ነው። ለእሷ እንቅፋት የሚሆኑባት እነሱ ስለሆኑ፣ ስለዚህ ቀጣይ እርምጃዋ ሀብልን ማሳሰር አይደለም፣ ሀብል ትፈታለች ማለት ነው። ሀብል ገላለች ተብላ ከታሰረች እንግዲህ ሜርሲ ተጠርጣሪ አትሆንም። ሜርሲ ስለምትኖር እዛ ቤት ምንም አይነት ድርሻ አይኖራትም፣ የማዘዝ መብት አይኖራትም ማለት ነው። ስለዚህ ሀሳቧ ምንድን ነው? ሰውየው እንዲሞት ማድረግ ነው። እንግዲህ በሆነ ነገር ሰውየው ቶሎ እንዲሞት ታደርጋለች። ከዛ በኋላ ሜርሲን ታሳስራታለች። እዝራ ምንም አይነት መብት አይኖረውም። ሙሉ ለሙሉ ንብረቱ የኔ የግሌ ይሆናል ብላ አቅዳለች ማለት ነው እንግዲህ አጸደ። በሌላ በኩል ደግሞ ወይዘሮ መነን የሀብልን እናት ማለት ነው እንግዲህ በሌላ ልጅ በመስጠት የእሷን ንብረት ለመውሰድ እንግዲህ እየቋመጠች ይገኛል። ውድ ቤተሰቦቼ እንግዲህ ይህን ነገር እዝራ በእርግጥ ነገሩ እየደረሰበት ያለ ይመስለኛል። ሀብል ፍቅረኛ ናት ያለው ልጅ እንግዲህ ፍቅረኛ ነኝ ባይዋ ኩኩሻ ናት። ኩኩሻ ይህን ነገር እንግዲህ ከእዝራ ጋር ተገናኝታ የቀድሞ ፍቅረኛዋ እንደነበረ ወይም ደግሞ ፍቅረኛዋ ሆኖ ነገር ግን ሀብልን ደረበውብኝ እንደነበረ ከፖሊሱ የኖር ሰምቻለሁ እያለች ነበረ። በዛ ላይ ደግሞ ታማሚ እህት እንዳለችውና አሁን ላይ ትልቅ ሆስፒታል ውስጥ በውድ ብር ተከፍሎለት እያሳከማት ነው። እስከዛሬ ግን ገንዘብ በማጣት አላሰከማትም ነበረ በማለት ለእዝራ ጠቃሚ መረጃ የሰጠችው ይመስለኛል። ምክንያቱም ደግሞ እዝራ ልጁ ከየት አግኝቶ በምን አቅሙ ነው እህቱን ሊያሳክም የቻለው በድንገት ገንዘቡ ከየት መጣ የሚለው ነገር እና የሀብልን መታሰር አገጣጥሞ እንግዲህ ልጁን ሊጠራጠር ይችላል ብዬ አስባለሁኝ። ውድ ቤተሰቦቼ ሀብል ድራማ እንግዲህ የዛሬው ክፍል ይህን ይመስል ነበረ። በቀጣይ ወይዘሮ ዘነቡ ማንን ነው ለሀብል እናት ልጅ አድርጋ የምታመጣላት? ሀብልስ እናቷ እየፈለገቻት እንደሆነ በምን ታውቂውን የሚለው በዛ ላይ የእዝራ ጉዳይ እዝራ የዛ ቤት ልጅ አለመሆኑ በቀጣይ ምን ይፈጠራል አብረን የምናየው ይሆናል። ቸር ቆዩልኝ።